ከዛ በኋላ ታምናለህ። ጨረሽ? አዎ ጨርሻለሁ። አመሰግናለሁ። እግዚአብሔር ያሳድግልሽ፣ ልጆችሽን ፈጣሪ ይጠብቅልኛል። እኔም አለዋቸው። ሆነ ከኔ ጋር የተፈጠረ ነገር የለም። ከሌላ ሰው ጋር የተፈጠረ ነገር ካለ እዛው ጨርሺ። እዛው እኔ ስራ አያገባኝም፣ ስለ አንቺ ነገር ማለት ነው። እኔ አሁን ቢሆን ያገባሃል ብዬ አይደለም። እኔ ምንም አርግልኝ ልልህ አይደለም። አርግጃለሁ ጋይስ። በጣም ደስ ብሎኛል እውነት ለመናገር ግን ጌት እንዴት ከማል ልትሉ ትችላላችሁ። ያው ምንም ጥርጥር የለውም፣ ምንም ጥያቄ የለውም። ካብርሽ አርግሻለሁ። ሩታ ግን ምን አይነት ሞኝ ብትሆን ነው በዚህ ልክ ራሷን የምታጃጅለው? ለምን ይህ ሁሉ ነገር እያደረገ እያየች ምን አይነት ሰው እንደሆነ እያየች በመጨረሻ ራሷን በዚህ ልክ ሞኝ አርጋ በቃ እሷ በመጣች ቁጥር መጨቃጨቅ ጀመረች መባል የለበትም። ለምን እሱ የጀመረውን ነገር እያየች ነው። አሁን ይመስለኛል ከትናንት ወዲያ ቪዲዮ ላይ ከሄርሜላ ጋር የነበረውን እንትን አለ አይደለ ያሳለፉትን እንትን አይተናል አይደለ ያሳለፉትን ምሽት ያንን አይታ ቶሎ ብላ ሮጣ መጣ አርግሻለሁ ማለቷ ይሄ ፌዝ ነው፣ ጨዋታ ነው። ለምን አይደረግም? እሷን ቢሆን በዚህ ልክ ራሷን ዝቅ አርጋ እንትን ማድረግ የለባትም። ምክንያቱም ልታረግዝ አትችልም። ከወለደች ስንት ጊዜ ነው? ገብታችኋል አይደለ? በሷ ፈቃድ ነው እንለያይ ያለችው። እንለያይ ምናምን እንደዚህ ምናምን ወረቀቴን ምናምን እንዲፈርምልኝ ምናምን ብላ እሷ ናት ይሄ ሁሉ ችግር አመጣች። ይሄ ሁሉ እያረገች ታረግዛለች የሚል ፌዝ ነው፣ ጨዋታ ነው። ታረግዛለች የሚል እምነት የለኝም። ምክንያቱም እሷ ወስና ያመጣችው ነገር ነው። ከሱ ጋር ላለመኖር እንለያይ ያለችው እሷ ስለሆነች በምንም ታምር ተሳስታ ታረግዛለች የሚል እምነት የለኝም። ላምጣው ብለሽ እያስብሽ ከሆነ ሩት አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ልጅ ወልጅ ያለው አትይኝም? እኔ ወደ አንቺ የምመጣበት ምንም አይነት ምክንያት የለም። ምናልባት በብዙ ነገር ሞክረሽ ስላልተሳካለሽ አሁን ደግሞ ሁለተኛ ልጅ አረግዣለሁ ብለው ወደ ቤት ይመለሳል የሚል ሐሳብ ይዞሽ ከሆነ ተሳስተሻል። ፈጽሞ ይሄን ነገር እንዳታስቢው ነው እየነገርኩሽ ነው። 10 ልጅ ወልጅ ያለው ብትይ እኔ ካንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም። ብኖር ልልህ አይደለም። እሱ እያሳለፈውን ያለው ነገር ታውቃለች። ለምንድን ነው እሱ ለምን 10 ልጅ አትወልጂም ነው ያላት? ሄርሜላ ራሱ ለምን 10 ልጅ አይኖረውም? ከሱ ጋር መኖር ነው የምትፈልገው። እንኳን አንድ ልጅ 2 ልጅ ምናምን አምጥታ እሷ ትለያያለች ብላ ምክንያት ብታመጣም እሷ ያው እናቃታለን አይደል? ሄርሜላ ለአብርሽ ያላትን እንትን 10 ልጅ ለምን አይኖረው? ከሱ ጋር መሆን ነው የምትፈልገው። ግን ሩታ በዚህ ልክ ደግሞ ራሷን ባታቀል ራሷን ዝቅ ባታደርግ በቃ የያዘችውን ወይም የራሷ ላይፍ መጀመር ካለባትም ያው ሽምግልና ምናምን ተብሏል አይደለ? ጸጥ ብላ በዛው ብትቀጥል ነው የሚሻለው እንጂ ምክንያቱም የውሸት እርግዝና ይዛ መጣ ራሷን በኦዲየንሱም እንትን ባትደረግ በጣም አሪፍ ነው ብዬ ነው የማምነው። በጣም ደስ ያላቸው ነገሮች ለማዳመጥ ለመረጋጋት ምናምን እየሞከርኩኝ ነው ያለሁት። የራስሽን በእንደዚህ አይነት ነገር እያሞኘሽ እስከመቼ እንደምትኖሪ እኔ አላቅልሽም። ስለምን ማሞኘት ነው የምታወራው? ኖ አሁን የምታወራቸው ነገሮች በሙሉ ከኔ ህይወት ጋር የሚያገናኘው ነገር አይደለም። ሩታ እኔና ይገናኛል ብዬ እኮ አይደለም አሁንም እየነገርኩህ ያለሁት። እንዴ አልተረዳኝም? አልገባህም? ይገናኛል። ህይወትን እንደዚህ ሁን፣ ህይወትን እንደዛ አድርግ ሌላ አይደለም። ጀስት በቃ ደስ ስላልኝ አንተ የልጁ አባት ስለሆንክ ልነግርህ መጣሁ። ሲቀጥል ደግሞ ደስ አይበልህ አትመነኝም። ግን የተወለደለት ልታምነውም ልትቀበለውም ግድ ይልሃል። ግዴታ ነው። አዎ እና አባቱ ሆነ ልትክድ ያምራል። ለምንድን ነው በዚህ ልክ ተጨቃጫቂ የሆነችው? በቃ የሆነ እሱ የሆነ ህይወት ጥሩ ህይወት እንዳይኖር የምትፈልግ ነው የሚመስለው ማለት ነው እንጂ የውሸት ዜና የውሸት እንትን ይዛ መጣ አረገዝኩ አትልም። ካረገዘች ደግሞ ተአምር ነው የሚሆነው። ምክንያቱም እንዴት በዚህ ልክ ራሷን አትቆጣጠርም? ገብቷቸዋል አይደለ? ኮሌጅ እንት ጊዜ ነው በዚህ ልክ ራሷን እንዴት አትቆጣጠርም? በጣም ከባድ ነው። እና የቻናል ቤተሰቦች እናንተስ እንዴት አያችሁት? የሩታ ተግባር ልክ ነው ልክ አይደለም? ይሄ የሩታ አድናቂ የአብርሽ አድናቂ የሚባል ነገር ምናምን ሳይሆን እንደ ተመልካች ምን እንማርበታለን የሚለው ነገር ማለት ነው። ሽማግሌዎችን እኔ ጤንነትሽ በደንብ እያሳሰበኝ ነው አሁን ላይ ማለት ነው። ጀመር ልክ አይመስልም። ሊያሳስብህ እኮ አይገባም። ይሄ ነገር ሊያስደስትህ ነው የሚገባው። ምን ሆነ ደስተኝ እንዴ ሩታ? እኔ እኮ የግሌ ላይፍ ጀምሬያለሁ። ምን እያልሽ ነው ያለሽው? ኖ በራሴ መንገድ እኔ የግሌ ላይፍ ጀምሬያለሁ እያልኩሽ እኮ ነው። ይሄንን ነገር ሳትጀምር በፊት እኮ ነው ይሄ ልጃችን የተፈጠረው አይደል እንዴ? የግል ላይፍ ሳትጀምር በፊት ነው ይሄ ነገር የተፈጠረው። ስለዚህ ኖርማል ነገር ነው። ኦኬ አሁን እኔ ወደ አንቺ ጋር መጣ ስለሽ በእንደዚህ አይነት ሲስተም አድርጌ እኔ ወደ ራሴ ላምጣው ብለሽ እያስብሽ ከሆነ ሩታ አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ልጅ ወልጅ ያለው አትይኝም? እኔ ወደ አንቺ የምመጣበት ምንም አይነት ምክንያት የለም። ምናልባት በብዙ ነገር ሞክረሽ ስላልተሳካለሽ አሁን ደግሞ
ሁለተኛ ልጅ አረግዣለሁ ብለው ወደ ቤት ይመለሳል የሚል ሐሳብ ይዞሽ ከሆነ ተሳስተሻል። ፈጽሞ ይሄን ነገር እንዳታስቢ። እኔ እየነገርኩሽ ነው። 10 ልጅ ወልጃለሁ ብትይ እኔ ካንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም። እኔ ብኖር ልልህ አይደለም። ስለዚህ ታዲያ ለምን አትሰው ከምሬ ነው እውነት። ይኸውልህ አሁን ይሄን ነገር ስለተፈጠረ ከኔ ጋር ሁን ከኔ ጋር አትሆኑ ምናምን ልልህ ሳይሆን ጀስት በቃ ስላስደስተኝ ነው። ቀልድ እንደሆነ በደንብ አድርገሽ ያስታውቃል። ምንም እውነት ነገር የለሽም። ሲቀጥል ደግሞ ለሳቂ ነው ቀልድ ስለሆነ ደስተኛ ስለሆንኩ ይሄንን ነገር በጀብድ የምታወሪው የዛን ቀን እንደደፈርሽኝ ግልጽ እያደረግሽላችሁ ነው ያለሽው። ገባሽ? እኔ ምንም ማውቀው ነገር ካልነበረ እኔም ሳላውቅ ነገር ከተፈጠረ ኖ ዌይ እንደዛ አይደለም። እኔ ተኝቼ ነው አይደል? ስለዚህ አንቺ እንደደፈርሽኝ በግልጽ አማርኛ እየተናገርሽ ነው። እንደዛ አይባልም። ሲቀጥል ደግሞ ይሄ ነገር የተፈጠረው ከልጅ አባት ነው። ሶ ኖርማል ነገር ነው። አንደኛ እንዴት ኖርማል ነገር ነው? ሁለተኛ ነገር ደግሞ ምንም ቢሆን በትንሹም እኮ ራስን ታውቃለህ። ለምን እንዋሻሻለን? ምንም ቢሆን ሩታ ያን ቀለት እያወራን ነበር ማለት በማግስቱ እያወራን ነበረ። ወደ መጣሽበት ጉዳይ ብንገባ ጥሩ ነው። ቀልዱን ተይና ማለት ነው። እስካሁን ቀለድሽ